ናሆም ፍቅረኛውን ድርጅት ውስጥ ወይንም የስራ ቦታ ውስጥ ናሆም ብለሽ እንዳትጠሪኝ እሱን በኋላ ቀስ ብዬ አብራርቼ እነግርሻለሁ ብሏት ነበር። ለምን ስላለችው ማለት ነው። እዚህ ጋም እንግዲህ ጽናት ፍቅረኛው እንደሆነች ለእሷ ነግሯታል። ከዛም በኋላ ግን በጣም ሌላ ሰው ነው የሆነችባት ጽናት ላይ ማለት ነው። እኔ ግን እውነት ለመናገር ጽናትን ስትናገራት በጣም ሲሪየስሊ ማለት ነው በጣም ነው የሚካፋኝ። ምክንያቱም ጽናት የጽዳት ሰራተኛ መሆን የሚገባት ልጅ ሳትሆን እሷ የተቀመጠችበት ወንበር ላይ መቀመጥ የሚገባት በጣም ትልቅ አይምሮ ያላት ልጅ ናት። ግን ደግሞ ጊዜ ጥሏት ጊዜ የጣለው መቼም ታውቃላችሁና ጊዜ የጣለው እንጨት ልክ መሳሪያ እንደሚበዛበት ማለት ነው። ልክ እንደዛ አሁንም ደግሞ በችግሯ ላይ እየተፈራረቀችባት እንደፈለገች ልታረጋት እየሞከረች ነው። ትንሽ ያሳዝናል እውነት ለመናገር። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ተመልካቾቼ። እንግዲህ የጽናትን ድራማ አይተነዋል ማለት ነው። እጅግ በጣም የሚያሳዝን ነገር አለው። እሱ ምንድነው? ጽናት ላይ በጣም ብዙ ነገሮች እየተደራረቡባት ነው። በተለይ ያሳለፈችው ነገር ታውቃላችሁ። እናቷ ልክ እያለች እንደሌለች ማሰብ ሳታቃት አድጋ፣ አሁን ግን ድጋሚ በምታገኝበት ሰዓት እንግዲህ ሬሳዋን ነበር ያገኘችው። ይህንንም ነገር ያደረገው እንግዲህ እንደምናውቀው ፍቅሬ ነው። ልጁን ይዞ እሷንም ገሎ እንግዲህ ከሀገር ወጥቷል። ማንም ቢሆን እሱ ሊጠይቀውም ሊይዘው አይችልም። ምክንያቱም መረጃ ስለሌለ ወይንም ደግሞ ማንም ሰው እሱ ነው የገደለው የሚል ምስክር ነገር ጭራሽ ነው የሚያስቀረው ነገር ስለሌለ እንግዲህ ማን እከሌ ነው የገደለው ማለት አይቻልም። እና እንደዚሁ እንግዲህ ነፍሷ ፍትህ ሳታገኝ ቀርታለች ማለት ነው። ምክንያቱም በሰራችው ስራ ማለት ነው። ስለዚህ ቤተሰቦች አሁን ላይ ደግሞ በተለይ የናሆም ፍቅረኛ ጽናትን በጣም ብዙ መከራ ስቃይ እያደረሰችባት ነው። የጽናት እናትም ደግሞ እንግዲህ ብዙ መከራ ስቃይ እያደረሰችባት ትዝታ ሙታለች። ግን ደግሞ ትዝታ መሞት አለባት ብዬ አላስብም ነበረ። ትዝታ ከሞተች በኋላ ድራማው አስጠልቷል። ለምን ታውቃላችሁ? ትዝታ ይሄን ያደረገችውን ነገር በቁሟ ነበረ ሳትሞት ይሄ ነገር መደረግ የነበረበት ማለት ነው። የጽናትም እናት መሞት አልነበረባትም። ትዝታ መሞት አልነበረባትም። ትዝታም የክፋቷን ጥግ ራሷ በራሷ በህይወት ቁማ የጽናትን ቤተሰብ ደስታው ተመልሶ ጽናትም ከእናቷ ጋር ተገናኝታ ከአባቷ ጋር ሆና ያለፈው ነገር ሁሉ ተረስቶ ታሪክ ሆኖ በደስታ እየኖሩ ነበረ መሆን የነበረበት። ግን ደግሞ የጽናትም እናት ሞተች፣ ትዝታ ሞተች። ከዛም በኋላ ግን ዝብርቅርቅ ያለ ሆኗል ማለት ነው። ቢሆንም ግን ደግሞ አሁን ላይ የናሆም ፍቅረኛ በጣም ሌላ ትርምስት ነገር ትፈጥራለች ብዬ አስባለሁ። ዛሬም ደግሞ አቶ ተስፋዬ ናሆም ተብሎ እንዲጠራ ከሷ ፊት አይፈልግም ወይንም ደግሞ ስለሚያዝንላት እንጂ ወዷት አይደለም እያሉ ሌላ ነገሮች እየዘበራረቁ ናሆምን እና ይችን ፍቅረኛውን አንድ ላይ ለማድረግ እየሞከሩ ነው። ናሆም ግን በጣም ልቡን ሰብራው ስለሄደች ድጋሚ ሊያያት አይፈልግም ማለት ነውና ጽናትን እንግዲህ ፍቅሯን የጽናትን ፍቅር ያለውን ፍቅር ስለነገራት ደስ ብሎኛል። ምክንያቱም ከዚህ በኋላ ቦታዋን ታውቃለች ብዬ አስባለሁ። ጽናትም ደግሞ ከዚህ ካለችበት ነገር ወጥታ ከአባቷ ጋር ደስተኛ የሆነ ህይወት ይኖራሉ ብዬ አስባለሁ ማለት ነው። ይሄ ድርጅት የጽናት የአባቷ ድርጅት እንደሆነ ይሄ ድርጅት የአቶ ተስፋዬ ሳይሆን በግፍ ከነ ጽናት የነጠቁት ድርጅት እንደሆነ ብታቅ ደስ ይለኝ ነበረ። ምክንያቱም ቦታዋን እንድታቅ ማለት ነው። አንዳንድ ሰዎች ቦታቸውን አያውቁም።